በተሰማሩት የሥራ ዘርፍ ብቁ ሆነው እንዲገኙ መንግስትና የባለድርሻ አካላት ትልቅ ኃላፊነት እንዳለባቸው ተገለጸ። በአቮካዶ ምርት አርሶ አደሮች ተጠቃሚ እንዲሆኑ እየሰራ መሆኑን የጌዴኦ ዞን ግብርና መምሪያ አስታወቀ። የኮሪደር ልማት ስራ የከተማዋን ገጽታ እየቀየረ መምጣቱን የዲላ ከተማ ነዋሪዎች ገለጹ። ጤና ይስጥልን ተመልካቾች፣ እንደምን ቆያችሁ? ከጌዴኦ ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል። ከሰዓቱ ዜና ጋር ብሌን ተገኒ ነኝ። አብራችሁን ቆዩ። በተሰማሩበት የሥራ ዘርፍ ብቁ ሆነው እንዲገኙ መንግስትና የባለድርሻ አካላት ትልቅ ኃላፊነት እንዳለባቸው ተገለጸ። የጀባንቶ ሴቶች ማህበር በተለያዩ ማህበራዊ ጉዳዮች ላይ በመሳተፍ የድርሻቸውን እየተወጡ መሆኑን የዲላ ዙሪያ ወረዳ ሴቶችና ህጻናት ጽሕፈት ቤት አስታውቋል። ደፋር ገመዳ አጠናክሮታል። ሰኒያ መሐመድ እንደሚከተለው ታቀርበዋለች። የጌዴኦ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የሀብት ልማት ዘርፍ ኃላፊ ወይዘሮ ሊዲያ ከበደ የጀባንቶ ወጣት ሴት ማህበር በሴቶችና ህጻናት ላይ እየደረሰ ያሉ ጥቃቶችን ለማስቀረት የተለያዩ ተግባራትን እያከናወነ መሆኑን ጠቅሰው መንግስትም የሴቶችን እኩል ተጠቃሚነት እንዲረጋገጥ እየሰራ መሆኑን ገልጸዋል። ሴቶችን ካልደገፍክ፣ ሴቶችን ካላበረታታክ ማህበራዊ ለውጥን ማምጣት አትችልም። ምክንያቱም ከማህበረሰቡ ግማሽ % የሚይዝ የሴት ቁጥር ነውና እነዚህ ላይ ፎከስ አድርጎ ጥቃትን በመከላከል በዛም ልክ ደግሞ የኢኮኖሚ ተጠቃሚነታቸውን ለማጎልበትና በህፃናት ላይ የሚደርሰውን ችግር ለመቅረፍ እየተዋቀረ አደረጃጀት እንደመሆኑ መጠን እኛም እንደ ፓርቲ ያው አደራጅቶችን መደገፍ ማጠናከር ተግባራችንም ከመሆኑ ጋር ተያይዞ በዲላ ዙሪያ ላይ የተገደበ ሳይሆን በመላው ዞኑ በሁሉም አካባቢ ላይ በሁሉም ወረዳና ከተሞች ላይ ደግፈን አጠናክረን የጀባንቶ ሴቶች የወጣት ሴቶችን ማህበር በማጠናከር ፓርቲያችን እንደ ሀገር ያሰባቸውን ኢኮኖሚካል ለውጥና እድገት ለማምጣት ለመደገፍ ትልቅ አቅም ያለው አደራጅ ከመሆኑ ጋር ተያይዞ እኛ ደግፈን በሁሉም መዋቅር የሚሰፋበትን መንገድ በቀጣይ ይዘን እንሰራለን። መላው ህዝባችን ይመለከተኛል ብሎ ሴቶችን በመደገፍ ከጥቃት ለመከላከል ሁሉም የራሱን ድርሻ እንዲወጣ መልእክታቸውን አስተላልፈዋል። ሴቶችን መደገፍ በሴቶች ላይ የሚደርሱ ጥቃቶችንና በደልን ባላዩ ማለፍ ሳይሆን ይመለከተኛል ብሎ እንደ ወንድም እንደ እህት እንደ አንድ አጋር ሆኖ በሴቶች ላይ የሚደርሱ ጥቃቶችን በጋራ መከላከልና የሁሉንም ማህበረሰብ እኩል ተሳትፎ የሚጠይቅ ከመሆኑ ጋር ተያይዞ የፊት አካላት ብቻ የሚፈጽሙ ተግባር አይደለም። መላው የዞናችን ማህበረሰብ በዚህ ጉዳይ ላይ ሴቶችን ከመደገፍ ከጥቃት ከመከላከል አንጻር የሁሉም ድርሻ መሆኑን አምኖ መውሰድ መቻል አለበት የሚል እምነት ነው ያለኝ። በመናገኘው አጋጣሚም ሁሉ ደግሞ ሴቶችን መደገፍ ብንችል፣ ሴቶችን ማጠናከር ብንችል፣ የደከሙትን ማበረታታት ብንችልና ወደፊት እንዲመጡ ማድረግ ብንችል ሴቶች መለወጥና ሀገርን ማልማት እንደሚችሉ ማሳያ እንደ ሀገርም ስላለ እንደ ዞናችንም ይሄን ወስደን ብናጠናከር ብንደግፍ የተሻለን የሚለውን ሀሳብ ለማስቀመጥ ነው። የጀባንቶ ማህበር የሴቶች ድምጽ ሆኖ በሴቶችና ህጻናት ላይ የሚደርሱ ጥቃቶችን ለማስቀረት እየሰራ መሆኑን የገለጹት የወረዳው ሴቶችና ህጻናት ጽሕፈት ቤት ኃላፊ ወይዘሮ መሰለች አሰፋ በቁሳቁስ እጦት ምክንያት ከትምህርት ገበታቸው ለሚቀሩ ተማሪዎች በራሱ ጥረት ድጋፍ እያደረገ ነው ብለዋል። የማህበሩ በዋናነት መቋቋም የሴቶች ድምጽ ሆኖ ለሚጠቁት ጥቃት ለሚደርስባቸው በአንድም በሌላም የተለያዩ ጥቃቶች ይደርሳሉና በሴቶች ላይ ይህንን ጥቃት ከመከላከል አንጻር እየሰራ ያለ ማህበር ነው። በሌላ መልኩም ከማህበረሰብም ግንዛቤ ከመስጠት አንጻር በርካታ ተግባራቶችን እያከናወነ የሚገኝ ማህበር ነው። ከአባል አንጻር 20 አባላቶች አሉ። እነዚህ አባላቶች በየጊዜው እየተገናኙ በራሳቸውም ጥረት እያደረጉ ያሉ ሂደቶች አሉና ከዚህ ጋር ተያይዞ በየወሩ እንደ መዋጮ 100 ብር በማስቀመጥ በተለያየ ምክንያት ትምህርት ቤት ሄደው የትምህርት ቁሳቁስ ወይም ግብዓት በማጣት የሚቸገሩ ተማሪዎችን በመድረስ የደብተር ድጋፍ የሞዴስ ድጋፍ በማድረግና ስፔሻሊ ግንዛቤ ላይ በርካታ ስራ እየሰራ ያለ ማህበር ነው። የጀባንቶ ማህበር ሰብሳቢ ወይዘሮ ሰናየት ገመቹ ከተቋቋመ 4 ዓመት እንደሞላው በማስታወስ የማህበሩ አባላት በየወሩ ገንዘብ ቆጥበው ድጋፍ ለሚሹ ሴቶች ድጋፍ እንደሚያደርጉም ገልጸዋል። ማህበሩ ከተቋቋመ 4 ዓመታትን አስቆጥሯል። ከ2014 ጀምሮ እስካሁን ባለንበት ነው። ማህበሩ ላይ ያሉ ሁሉም ሴክተር መስሪያ ቤት ላይ የሚሰሩ ወጣት ሴቶች ናቸው። እነዚህ ሴቶች በየትምህርት ቤቱ ላሉ ሴት ተማሪዎች መዋጮ በየወሩ 100 ብር የሚያዋጡበትና በተለይ
በተለያዩ ርዕሰ ጉዳዮች ሴቶችን ተኮር ያደረገ በተለይ ከጥቃት አንፃር በትምህርት ቤት ታች ላይ ቤዝ ላይ ከመስራት አንፃር ሴቶችን ተኮር ያደረገ በ15 አንዴ የተገናኘ የሚወያይበትና ማህበሩ ራሱን ችሎ የሚቋቋምበት በየወሩ የ100 ብር መዋጮ ያደረገ የተለያዩ አዌርነሶችን በመፍጠር ሴት ተማሪዎችን በማብቃት በተለይም ሴቶች በሞተረኛ ይጠቃሉ ከሞተረኛ ጥቃት አንፃር እንዴት ራሳቸውን መከላከል አለባቸው ቅድመ መከላከል ላይ ይሰራል ሁሉም አባል በየስራ ድርሻው ባለበት በየተሰማራበት ቀበሌ ሴቶችን በመሰብሰብ እናቶችን በመሰብሰብ እናቶች ልጆቻቸውን እንዲጠብቁ ሴቶች ራሳቸውን እንዲጠብቁ በተለይም ከሞተረኛ ሁሉም ሳይሆን በጥቂት ሞተረኛ ሴቶች ይጠቃሉና ከዚህ አንፃር ይመክራል ማለት ነው። የማህበሩ የውስጥ አቅም እንዲያድግ ከወረዳው መንግስት የወሰዱትን መሬት በተለያዩ አዝርዕት በመሸፈን ገቢያቸውን በማሳደግ ላይ መሆናቸውን የማህበሩ ሰብሳቢ ወይዘሮ ሰናየት ገመቹ ተናግረዋል። እንደ ጌዲዮ ዞን ያለን ሀብት መሬታችን ነው። መሬታችን የሰጠነውን መልሶ የሚሰጠን ስለሆነ ምን ሀብት አለን በሚል መከርን መሬት ቢሰጠንና እኛ ብንዘራበት ከዛ ያንን ያገኘነውን ሀብት ደግሞ መልሰን ለሴቷ ተማሪ በኢኮኖሚካሊ ጉዳት ለደረሰባት መማር ለማትችለዋ ወላጅ አልባ ሆና ደግሞ ሌሎች አማራጮችን አላስፈላጊ የሆኑ ወይም ደግሞ ወደፊት እንዳትመጣ ከሚያደርጉ ነገሮች ራሷን እንድትጠብቅ ይህንን እንዲያደርግ የጓሮ አትክልቶችን በመትከል ዲላ ዙሪያ ላይ ባሉ ሁሉም ትምህርት ቤቶች 12 ትምህርት ቤቶች መሬት ተሰጥቶናል። በሁሉም ትምህርት ቤቶች 2 ካሬ መሬት ዲላ ዙሪያ እንደሰጠንና በአብዛኛው ለመጀመሪያ ያክል አምና ላይ 2 መሬት ላይ ዘር መዝራት ችለናል። የተቀሩትን ግን 10ን በዚህ አመት የምንቀጥል ይሆናል። በአቮካዶ ምርት አርሶ አደሮች ተጠቃሚ እንዲሆኑ እየሰራ መሆኑን የጌዲዮ ዞን ግብርና መምሪያ አስታወቀ። ከቡናና እንሰት ጎን ለኢንዱስትሪ ግብዓት የአቮካዶ ምርታማነት ማረጋገጥ ወሳኝ እንደሆነም ነው የተገለጸው። የይሳቅ ደሳለኝን ዘገባ ይሳቅ ሳሙኤል እንደሚከተለው ያቀርበዋል። አርሶ አደር ሲሳይ ታምሩ በወናጎ ወረዳ ቱማታ ጨራቻ ቀበሌ ነዋሪ ሲሆኑ ከባለሙያዎች ካገኙት ሙያዊ ድጋፍ መነሻ በአቮካዶ ምርት ስራ ላይ በመሰማራት ተስፋ ሰጪ ውጤት ማየታቸውን በመግለጽ በዘርፉ የሚያጋጥመውን የገበያ ትስስር ችግር የሚመለከታቸው ባለድርሻ አካላት እንዲፈቱላቸው ጠይቀዋል። ይህን ስራ መጀመሪያ ሌላ ምርት ነበር የምናመርትበት። ለምሳሌ በቆሎ፣ ጤፍ ምናምን ነበር የምንዘራበት። ያ ውጤታማ ሳይሆን ቀርቶ ብዙ ተቸግረን ነበር። መጨረሻ ላይ በወረዳው ባለሙያ አማካኝነት የሆነ ስልጠና ሰጡን። ከክልልም የመጡ ሰዎች ነበሩ። ስልጠና ሰጡንና ስለዚህ ጉዳይ አሳመኑን። ብዙ ነበር እና ችግኙን አቀረቡልን። መትከል ጀመር እና በዛ ምክንያት ነው እዚህ ደረጃ ላይ ያደረስነው። አሁን እንግዲህ ገና ነው። አምና አንድ ዙር ካቻምና ምስራይ ሰጥቷል። አምና አንድ ዙር ለቅመናል። አሁን የዘንድሮውን ውጤት ነው የምንጠብቀው እና ገና ትውውቅ ላይ ነው አሁን እና አካባቢያችንም ኢንዱስትሪያል ፓርክ ተከፍቷል። ያንንም ኢንዱስትሪያል ፓርክ እንግዲህ እያነጋገር ነው። አሁን ተወካይ መጥቶ እያነጋገርን ነው። ካሁን በኋላ ነው እንግዲህ ገበያውን የምናየው። ችግሩ ምንድነው? የገበያ ትስስር በቃ የገበያ ትስስር እስካሁን እሱ ነው ትንሽ እንትን የሚል ሳውን እንሸጣለን ምርቱንም እንሸጣለን እና የገበያ ትስስር በጣም ችግር አለበት። የጌዲዮ ዞን ግብርና መምሪያ ምክትልና እርሻ ዘርፍ ኃላፊ አቶ በድሉ አየለ እንደተናገሩት ዞኑ ቀደም ሲል ከሚታወቅበት ቋሚ ሰብል በተጨማሪ አርሶ አደሮቹ በፍራፍሬ ምርት ተጨማሪ ገቢ እንዲያገኙ በአቮካዶ ምርት ላይ ከአጋር ድርጅት ጋር በመቀናጀት እየሰራ እንደሚገኝ አብራርተዋል። እንግዲህ ጌዲኦ ዞን የሚታወቀው በቋሚ ሰብል በቡናና በእንሰት ነው በስፋት የሚታወቀውና አርሶ አደሩ ግን በተጨማሪ ቡና ላይና እንሰት ላይ ተጨማሪ ገቢ እንዳስገኝ በፍራፍሬ ልማትም ላይ በስፋት የሚሳተፍበት አግባብ አለና ፍራፍሬ ውስጥ አንዱ ደግሞ ምንለው አቮካዶ ችግኝ ነው። አቮካዶ እንደ ዞናችን ከ4000 ሄክታር በላይ በአቮካዶ የተሸፈነ መሬት ነው። 4000 ሄክታር ደግሞ ስንል አብዛኛዎቹ አርሶ አደሩ ጋሮ ላይ ያለው አቮካዶ በተለምዶ ነው በባህላዊ መልኩ እየተተከለ የመጣ ችግኞች ናቸውና ጄኔራሊ ግን ከዛ ውስጥ ወደ 3000 የሚደርሱ ሄክታሮች ምርት የሚሰጡት ናቸው። በየአመቱ እንደተባለው በየአመቱ እየተከልን ስለሚነድ ከ4000 ሄክታር ውስጥ ወደ 3000 የሚጠጋ ምርት እየሰጠ ያለበት አቮካዶዎች ናቸውና እነዚህን ደግሞ አርሶ አደሩ ላይ በባህላዊ መንገድ ያለውን አቮካዶ ወደ ዘመናዊ ወይም ደግሞ ወደ ተሻሻለ ዝርያ የማምጣቱ ስራ በስፋት መስራት ጀምረናል። ይህን ስራችን ላይ ደግሞ ጎን ለጎን እንደ መንግስት ሁሉንም ታች ያለውን ችግር ለመፍታት ስለምንቸገር ISVCDO ተብሎ የተደራጀ NGO አለ ወይም ፕሮግራም አለ። ይህ ፕሮግራም ደግሞ እንደ ዞናችን ካሉ ከ8 ወረዳዎች 5 ወረዳ ሳፖርት ያደርጋል። ሳፖርት ማድረግ ከጀመረ በኋላ በአርሶ አደሩ ጓሮ የነበረው የአቮካዶ
በባህላዊ መንገድ ሲተከሉ የመጡ አቮካዶዎች በዘመናዊ መልኩ እንዲቀየሩም ጭምር በርካታ ስራዎች እየተሰሩ ይገኛል። ለአብነት ብናነሳ ዘንድሮ ላይ ብቻ እስከ 300,000 የሚደርሱ ችግኞችን በዚህ ፕሮግራም ብቻ ችግኞች የተዳቀለውን ለአርሶ አደሩ እያሰራጨን ወይም ደግሞ ችግኝ እያፈላን ያለንበት አግባብ አለና በአቮካዶ ምርት ላይ የተሰማሩ አርሶ አደሮች በዘላቂነት ተጠቃሚ እንዲሆኑ ለማድረግ ከዞኑ መንግስት በኩል የገበያ ትስስር የተፈጠረ መሆኑን የገለጹት አቶ በደሉ በአካባቢው የተቋቋመው የዲላ አግሮ ኢንዱስትሪ ፋብሪካ ምርታቸውን በተመጣጠነ ዋጋ እንዲያቀርቡ ይረዳል ብለዋል። ከገበያ ትስስር ጋር ያለው ነገር አንዱ አሁን ቀድሞ ያንዳንዱ አርሶ አደሩ ማሳ ውስጥ ያለው አቮካዶ ገበያ ላይ ሳይወጡ የተወሰነ የገበያ የተሻለ ዋጋ ያለማግኘቱ ችግር ነበርና በቅርቡ ደግሞ አግሮ ኢንዱስትሪ የአቮካዶን ምርት እየወሰደ ዘይት እያመረተ ያለው ፋብሪካዎችን ከመጣ በኋላ በእርግጥ ወደዛ የሚያቀርቡ አርሶ አደሮች አሉ። በእርግጥ እዛ ግን ኢንዱስትሪ ፓርኩ ጋር ያለው ዋጋ የተወሰነ መልኩ አሁን ካለው ዋጋ ዝቅተኛ ዋጋ ከመሆኑ ጋር ተያይዘው ሁሉንም ወደዛ አያቀርቡም። ግን ከዛ ውጪ ምንድነው አሁን ያደረግና ያለው አብዛኛውን ጊዜ የኛ ምርት ከዚህ ተነስቶ ገደቢን አልፎ ገልቻን አልፎ ከዛም አልፎ ደግሞ እስከ ሞያሌ ድረስ እስከ ሀገረ ማርያም ድረስ የሚሄዱበት አጋጣሚ አለ። ወደዚህም ደግሞ እስከ አዋሳን ድረስ በተወሰነ መልኩ አርሶ አደሩ የተሻለ ገበያ እያገኘ ያወጣለበት አግባብ አለና ከዛም ውጪ እንደው ባለፈው ለሌላም ክልልም ጭምር ተጠይቀን ከዚህ ዘር ሰተናል ለሌላም አካባቢ ማለት ነው። እነዛ ነገሮችን አርሶ አደሩ ምርት የሚደርስበት ወቅት ላይ የገበያ ትስስርም ጭምር እየተሰሩ ያሉበት አግባብ አለ። በደቡብ ኢትዮጵያ ክልል ግብርና ቢሮ አካታችና ዘላቂ እሴት ሰንሰለት ልማት ፕሮጀክት አስተባባሪ አቶ ኢዮብ ሳሌም በበኩላቸው ፕሮጀክቱ በዞኑ ስራ ከጀመረበት ጊዜ ጀምሮ በተለይም በአቮካዶ ምርትና ምርታማነትን ለማሳደግ የዝርያ ማሻሻያ አድርጎ አርሶ አደሮችን ውጤታማ ማድረግ መቻሉን ተናግረዋል። ፕሮጀክቱ በተቀመጠ ጊዜ ገደብ በሰራቸው ስራዎች ውጤት አምጥቷል። ጌዴኦ ዞን ላይ ከዚህ በፊት የአቮካዶ ችግኝ የሚገኘው ወይም ሎካል የምንላቸው አካባቢ ላይ ያለው አቮካዶ የምርት መቀነስን ሁኔታዎች ይታያሉ። እንደገናም ደግሞ ለኢንዱስትሪ ግብዓትነት ዝቅተኛ ምርት በመሆኑ ከዚህ በኋላ ምርት መሻሻል ወይም አለበት ተብሎ ከታሰበ አንዱ ዝርያ ማሻሻል ስራዎች ናቸው። እንደሚታወቀው በአጭር ጊዜ የጀመራቸው ስራዎችን ቢሆን በቅርበት የምናያቸው አርሶ አደሮች ላይ ለውጥ እያመጣ የአቮካዶ ዝርያ በማሻሻል ምርትና ምርታማነት የማድረግ ለምሳሌ ከአካባቢያችን ከምናገኘው ዛፍ ከ3 እስከ 5 ሊትር ነው ከአንድ ኩንታል የምናገኘው። በተሻሻለ አቮካዶዎች ደግሞ ከ13 እስከ 17 ሊትር ዘይት የተቀነባበረ ዘይት ማግኘት ይቻላል። ይህ ትልቅ ለውጥ ነው። የኮሪደር ልማት ስራ የከተማዋን ገጽታ ሙሉ በሙሉ እየቀየረ መምጣቱን የዲላ ከተማ ነዋሪዎች ተናገሩ። የመጀመሪያ ዙር የኮሪደር ልማት ስራ በተያዘለት ጊዜ መጠናቀቁን የከተማው ማዘጋጃ ቤታዊ አገልግሎት አስታውቋል። ዝርዝሩም እንደሚከተለው ይቀርባል። የዲላ ከተማን ገጽታ ሙሉ በሙሉ የቀየረው የኮሪደር ልማት ስራ ውጤታማ እንደሆነና በተሰራው ስራ መደሰታቸውን የከተማዋ ነዋሪዎች ገልጸዋል። እንደ ግል ነዋሪ ወይም እንደ አካባቢ ነዋሪም እንደ ወጣትም እጅግ በጣም ደስ ብሎኛል። ምክንያቱም በዚህ ዘመን ወይም በዚህ ባለበት ዘመን እንደዚህ አይነት ልዩነት ወይም እንደዚህ አይነት ለውጥ መጥቶ በማየት እጅግ በጣም ደስተኛ ነኝ። እንደ አካባቢ ነዋሪም እንደ አንድ እንደ ኢትዮጵያዊም ምክንያቱም ብዙ ነገሩን የለወጠበት አይነት ሁኔታ ነው ያለው። ምክንያቱም በእኛ ባለንበት በወጣት ዘመን ወጣት በተፈጥሮ ኖርማሊ የሆነ የተለወጠ ነገር የሚፈልግ ነው። በዚህ ባለንበት ዘመን ደግሞ እኛ ባለንበት ጊዜ ነው ባለበት ሁኔታ በዚህ አካባቢ እንደዚህ አይነት ለውጥ መጥቶ በማየት እጅግ በጣም ደስ ብሎኛል። በልማቱ እጅግ በጣም ደስተኛ ነኝ። በጣም ነው ደስ ያለኝ። ከዚህ ቀደም በትላልቅ ከተማ አካባቢ ነበር ይሄንን እንደዚህ አይነት ውበት የምንመለከተው። በአካባቢያችንና በዞናችን ይሄ የኮሪደር ልማት በመምጣቱ በጣም ደስተኞች ነን። በጣም ደስ ብሎናል። ከዚህ ቀደም መንገዶቹ ምቹ ካለመሆናቸው ጋር ተያይዞ ለተለያዩ በሽታዎች እንደሚጋለጡ በማንሳት ከቅርብ ጊዜ ወዲህ በከተማዋ እየታዩ ያሉ ተጨባጭ ለውጦች የሚበረታቱና በቀጣይነትም ይህ የኮሪደር ልማት ስራ በከተማ ውስጥ ሙሉ በሙሉ ተጠናክሮ እንዲቀጥል ነዋሪዎቹ አሳስበዋል። እዚህ አካባቢ ላይ በጣም የተለመደው ጽዳትን ወይም የኢንቫይሮንመንትን ክሊንነስን ካለመጠበቅ የተነሳ ለብዙ በሽታዎች ለምሳሌ ለወባ የተጋለጡ ናቸው አካባቢዎቹ። ምክንያቱም ብዙ ኢንዱስትሪዎችም ፋብሪካዎች ያሉበት አካባቢ ነው አካባቢ። ስለዚህ የሚመጡ ፈሳሾች የማይጠበቁበት አይነት ሁኔታ ዝም ብሎ ፈሳሽ ወይም በአካባቢው ላይ የሚለቀቁበት አይነት ሁኔታዎች ነበሩ። ጤናን ከመጉዳት አኳያ በእርግጥ ትክክል ነው። ጤናን በጣም ይጎዱ ነበር። ህፃናቶች የሚጣሉትን ሃይላንዶች በመውሰድ የመሳብ የማሽተት ከጤና እክል በጣም ጎጂዎች ነበሩ። የሚወርቁትንም የሲጋራ ቁራጮችን የጫት ገራባዎችን በማንሳት የተለያዩ ሰዎች ሲጠቀሙ
በጣም አስቸጋሪ ነበር። ከዛም ሲያልፍ ደግሞ የተጀመረው ልማት በዚሁ የሚቆም ሳይሆን ከማስቀጠሉም አንፃር ክትትል ቢደረግበትና ከዛ ሲቀጥል ደግሞ አብረን ተቀናይተን በምንሰራበት ጊዜ ሞር ልማቱን ማፋጠን ይቻላል። ከዚህ የተነሳ ሁሉም ህብረተሰብ ኃላፊነቱን መውሰድ እንዳለበት ሲቀጥልም ደግሞ ወጣቱን ሞር ኢንተግሬትድ አድርጎ በዚህ ነገር ላይ ቢሳተፍበት ብዙ ለውጥ ማምጣት እንችላለን የሚል ሐሳብ አለ። የዲላ ከተማ ማዘጋጃ ቤት ዋና ስራ አስኪያጅ ማዘንጋ ኢያቶ እንደተናገሩት በመጀመሪያ ዙር የታቀደው የኮሪደር ልማት ስራ በተያዘለት ጊዜ እየተጠናቀቀ መሆኑንም ገልጸዋል። አሁን እንደ ከተማ የተጀመረ የመጀመሪያ ዙር የኮሪደር ልማት ስራ ነበረ። በዛ የኮሪደር ልማት ስራው ስንገመግም ስራው በተወሰነ መልኩ ከኮሪደር ኮንሴፕት የወጣ ሐሳብ ነበረው። የተቆራረጠ ወይኮዮች የነበሩበት ነው። የተሟሉ ተጨማሪ አዲሽናል ስትራክቸር የሌላቸው ሁኔታ ነበሩ። እነዛን አስተካክለን ሆፕ ወደ 24 ሚሊዮን ብር አውጥተን እንደገና የማደስ የማስተካከል ሪኖቬት የማድረግ ተጨማሪ ስትራክቸሮችን የመጨመርና የማስተካከል ስራ ነው የሰራነው። ኃላፊው አክለውም በቀሪ ቦታዎች ለምናከናውናቸው የኮሪደር ልማት ስራ ህብረተሰቡ እንደከዚህ ቀደም ቀና የሆነ ትብብሩንና አብሮነቱን እንዲያሳይ በማለትም ተናግረዋል። ቀጣይ የጪጩ ሐይቅ እና ወንዝ ዳር ልማት ፕሮጀክት አለ። ሁለተኛው ዙር የኮሪደር ፌዛችን ማለት ነው። ይሄ ከጪጩ ወንዝ ላይ በ10 ሄክታር ላይ 735,000 ሜትር ኪዩብ የሚል ዋተር ሐይቅ ይሰራል። ሐይቁ ላይ ግሪነሪዎች ይኖራሉ፣ ሎጆች ይኖራሉ። የተለያዩ የመዝናኛ ወንዝ ዳር ዳርቻዎች ላይ የተለያዩ መሰረተ ልማቶች እንሰራለን። እሱም በምንሰራበት ጊዜ ህብረተሰቡ አንደኛ በጉልበት በሐሳብ በማቴሪያል እንዲያግዘን እንፈልጋለን። ሰፊ ፕሮጀክት ነው። ከ10 እስከ 14 ኪሎ ሜትር የሚደርስ ነው። ከጪጩ ተነስተን እስከ ከጪጩ ከዚህኛው ከወንዙ ተነስተን እዛ አካባቢ ያለውን ሰርተን እስከ ታች ድረስ ነው የሚሄደው። እስከ ሄዶ ከታችኛው ኮሪደር ጋር ይገናኛል። ሁለተኛው ደግሞ ከዚህ ከአዲሱ መናኸሪያ ከድሮ አሮጌው መናኸሪያ እስከ ሆስፒታል የምንሰራው ኮሪደር አለ። ሌሎች ከተማ ውስጥ እንደገና የምናስተካክላቸው ስትራክቸሮች አሉ። እነሱን በምንሰራበት ጊዜ እገዛ እንዲያደርግልን ነው። በማቴሪያል በጉልበት በሐሳብ እገዛ እንዲያደርገን እንፈልጋለን። ወንጀልን ለመከላከል ሁሉም የህብረተሰብ ክፍል ሊተባበር እንደሚገባ ተገለጸ። የጌዲዮ ዞን ፍትህ መምሪያ ከዲላ ዩኒቨርሲቲ ጋር በመተባበር ለባለድርሻ አካላት በወንጀል ቅጣት አወሳሰን መመሪያ ላይ ስልጠና ሰጥቷል። የታምራየው ፈለቀን ዘገባ ሰኒያ መሐመድ እንደሚከተለው ታቀርበዋለች። የስልጠናው አስፈላጊነት አቃቢ ህጎች በተሻሻለው የወንጀል ቅጣት አወሳሰን መመሪያ ቁጥር 3 ላይ ግንዛቤ ኖሯቸው ተግባራቸውን ለማከናወን እንደሚረዳ የጌዲኦ ዞን ፍትህ መምሪያ ኃላፊ አቶ ቡዛየው ዘውዴ ገልጸዋል። አቃቢ ህጎቻችን የሚፈተኑበት ጥያቄ ውስጥ ከሚገቡበት ጉዳይ አንጻር ቅጣትን በመመሪያ አስደግፎ ከማስወሰን ጋር ያለውን ጋር በስፋት እያስተዋልን ያለን ከመሆኑ ጋር ተያይዞ ያንን ጉለት መሙላት ግዴታ ይሆንብናል ማለት ነው። ከዚህ ቀደም ስንጠቀም የነበረው መመሪያ ቁጥር 2/2006 በምን አግባብ ስንጠቀም ነበረ፣ እንዴት ነው ተግባራዊ የምናደርግ የነበረው ብለን ስንል መሰረታዊ የሆኑ ጉለቶችን እያስተዋልን የነበርንበት አግባብ አለ። አሁን ላይ ደግሞ ያኛውኑ በሚያሻሽል መልኩ መመሪያ ቁጥር 3 ሆኖ ተሻሽሎ የመጣ የቅጣት አወሳሰን መመሪያ ስላለን ያንን መመሪያ ደግሞ ይሄ ባለሙያ ሰልጥኖ ወደ ተግባር መግባት ግዴታ ከመሆኑ ጋር ተያይዞ ከዲላ ዩኒቨርሲቲ ጋር በመቀናጀት በአዲሱ መመሪያ ላይ ስልጠና እንድናገኝ የተመቻቸበት ሁኔታ ስላለ እንደ ሰልጣኝ ከናንተ የሚጠበቁ ተግባራት አሉ ማለት ነው። ይሄንን ስልጠና ስንወስድ ሲምፕሊ ከዚህ ቀደም ስናደርግ እንደነበረው ስልጠና ወስዶ ሪፍሬሽ አድርጎ መመለስ ብቻ ሳይሆን ነገ መሬት ላይ አወርደን ተግባራዊ በመናደርግ መልኩ ስልጠናውን መውሰድ ከኛ ይጠበቃል ማለት ነው። በፍትህ ዘርፉ የሚስተዋሉ ክፍተቶችን መቅረፍ መሰረታዊ ጉዳይ በመሆኑ መሰል ስልጠናዎች ትልቅ ፋይዳ ስላላቸው ዩኒቨርሲቲው በማህበረሰብ አገልግሎትና አጋርነት አማካኝነት በርካታ ስራዎችን ሲሰራ መቆየቱን ዶክተር አለማየሁ አካሉ የዲላ ዩኒቨርሲቲ ምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ልዩ ረዳት ተናግረዋል። ቅጣት ሲወሰን ወንጀሎች የሚታረሙበት አግባብ በህግ አግባብ ሲታዩ ፕሪንሲፕሎች አሉ። አንዱ ከፕሪንሲፕሎች አንዱ ሌጋል ፍሬምወርክ ነው። ስለዚህ የየትኛውን ፋውንዴሽናል ሌጋል ፍሬምወርክ ነው የተጠቀምከው የሚለውን ነገር የተጠቀምከውን ፋውንዴሽናል ሌጋል ፍሬምወርክ ጋይድላይን ሊሆን ይችላል የተለያዩ በትክክል አንደርስታንድ ማድረግ ይጠይቃል። እናንተ ገብቷችሁ ውሳኔ ለመስጠት የምትጠቀሙበት መርሃችሁ መሰረታችሁ እሱ ስለሆነ እንደነዚህ አይነት
ለስራችሁ ወሳኝ የሆኑ የአሰራር ዶክመንቶች ላይ ግልጸኝነትን የሚፈጥር የግንዛቤ ማስጨበጫ ውይይቶች ቀጣይነት ሊኖራቸው ይገባል። በጣም መሰረታዊ ነገሮች ስለሆኑ ማለት ነው። ስለዚህ ፍትህን አቶ ተስፋዬ አራርሶ በዞኑ ፍትህ መምሪያ የህግ ጥናትና ማርቀቅ ዋና ስራ ሂደት አስተባባሪ ከዚህ ቀደም የነበረውን የህግ ክፍተት ከመቅረፍ አንጻር የተሻለ መሆኑን ገልጸው አዲሱ መመሪያ የነበሩ ክፍተቶችን የሚቀርፍና ደረጃና እርከን የወጣ መሆኑን ገልጸዋል። አዳዲስ ህጎች ከለውጥ ጋር ከአዲስ ቴክኖሎጂ ጋር የወጡ አዳዲስ የወንጀል ሀሳቦች አሉ። ስለዚህ እነዚህ መኒ ላውንደሪንግ የሚባል አሁን ለምሳሌ ህገወጥ ገንዘብን ህጋዊ በማድረግ የአሸባሪነት ወንጀል፣ የተለያዩ የፋይናንስ ወንጀሎች፣ የኮምፒውተር ላይ የሚሰሩ የተለያዩ ወንጀሎች፣ እነዚህን ወንጀሎች በቅጣት ደረጃ ያልወጣላቸው ነበሩ። እነዚህ ደረጃ ያልወጣላቸውን የወንጀል አይነቶችን በመለየት ለነዛ ደረጃ አውጥቶ ተመጣጣኝና ወጥ የሆነ ውሳኔ ለመስጠት እጅግ ከፍተኛ ጠቀሜታ አለው። ሁለተኛ ከገንዘብ አንጻር ገንዘብ የመግዛት አቅሙ የቀነሰ በመሆኑ በበፊቱ የነበረውና አሁን ባለው ለውጥ ብሔራዊ ባንክ መረጃ በመውሰድ ምን ያክል ነው የቀነሰው ቫልዩ ምን ያክል ነው የቀነሰው የሚለውን በፐርሰንት ስለሰጡ ያንን ያገናዘበ ተገቢ ቅጣት ለመስጠት ስለሚረዳ ነው። በማዕከላዊ ኢትዮጵያ ክልል ለሚከበረው 20ኛው የብሔር ብሔረሰቦች ቀን በዓል በቂ ዝግጅት እየተደረገ ነው አለ የክልሉ የብሔሮች ምክር ቤት። የምክር ቤቱ ኮሚሽን ጉዳዮች ዳይሬክተር መድኃኒት ቦጋለ እንደገለጹት በዓሉ በክልሉ በሚገኘው 7 ዞኖችና 3 ልዩ ወረዳዎች የሚከበር ሲሆን በሆሳና ከተማ የማጠቃለያ መርሃ ግብር ይከናወናል። በመጪው ህዳር 29 ለሚከበረው በዓል የክልሉ አመራሮችና በየደረጃው ያሉ አደረጃጀት በትኩረት እየሰሩ ነው ያሉት ዳይሬክተሯ የክላስተር ከተሞች በዓሉን ለማስተናገድ ከፍተኛ ዝግጅት በማድረግ ላይ መሆኑንም ገልጸዋል። በመጪው ህዳር 29 ለሚከበረው በዓል ከሁሉም የሀገሪቱ አካባቢዎች ወደ ክልሉ ለሚመጡ እንግዶች አቀባበልና መስተንግዶ ለማድረግ ዝግጅቱን የሚያስተባብር ኮሚቴም ተቋቁሟል ነው ያሉት። ኢትዮጵያውያን የብሔር ብሔረሰቦች ልዑካን ቡድኖች የአካባቢውን ባህል፣ የእንግዳ አቀባበልና እሴቶች ልዩ ልዩ ስፍራዎች እንዲጎበኙ ዝግጅት እያደረጉ ነው ብለዋል። ዘገባው የፋና ሚዲያ ብሮድካስት ነው። ወደ ድንቃድንቅ ዘገባዎቻችን እናልፋለን። ለትምህርት ወደ እንግሊዝ ሀገር ያቀናው ተማሪ ቅዱስ በእንጨት ሙሉ በሙሉ በሰራው ብስክሌት 1200 ኪሎ ሜትር በላይ በመጓዝ ዓለምን ጉድ አስብሏል ይለናል። ደመላሽ ኩልማ መረጃውን አጠናክሮታል። የሰሞኑን አነጋጋሪ ኢትዮጵያዊ ወጣት በእንግሊዝ ለትምህርት እንግሊዝ የሚገኘው የ24 ዓመቱ ወጣት ቅዱስ ተሰራ ሙሉ በሙሉ በራሱ በእንጨት የሰራውን ብስክሌት በመጠቀም ከ1200 ኪሎ ሜትር በላይ ተጉዟል። ይህ ወጣት የፈጠራትን የእንጨት ብስክሌት ይዞ እንግሊዝን ከጫፍ እስከ ጫፍ እየዞረ ሲሆን ድርጊቱ የሚዲያዎች ዘገባ ርዕስ መሆን ችሏል። ቅዱስ ብስክሌቱን የሰራው በተማረበት ኢምፔሪያል ኮሌጅ በተካሄደ ወርክሾፕ ላይ ነው። ዘገባውን ያገኘነው ከሐራ ስታንዳርድ ነው። ተመልካቾች ለሰዓቱ ያዝነው ዜና ይሄንን ይመስል ነበር። አበይት ርዕሰ ጉዳዮችን እናስታውሳችሁ። በተሰማሩት የስራ ዘርፍ ብቁ ሆነው እንዲገኙ መንግስትና የባለድርሻ አካላት ትልቅ ኃላፊነት እንዳለባቸው ተገለጸ። በአቮካዶ ምርት አርሶ አደሮችን ተጠቃሚ እንዲሆኑ እየሰራ መሆኑን የጌዴኦ ዞን ግብርና መምሪያ አስታወቀ። የኮሪደር ልማት ስራ የከተማዋን ገጽታ እየቀየረ መምጣቱን የዲላ ከተማ ነዋሪዎች ተናገሩ። ለሰዓቱ ያዝነው ዜና ይሄንን ይመስል ነበር። ከቀሪ የጌዴኦ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ ተመኘን።